እንግዲህ እስር ቤት ከባድም ነበር። ሪፍሌክት ለማድረግም መልካም እድል ነበር። ለኔ ግን ፈጣሪ ከአንዳንድ ነገሮች እኔ ለመከላከል ያቆየኝ ነው የሚመስለኝ። በተለይ ደግሞ እስር ቤት ውስጥ ሆኜ ሰፈራው የነበረው በጣም ስሳሳ የነበረው ስወተውት የነበረው የእርስ በርስ ጦርነት ተጀምሮ የተካሄደበት ወቅት ስለነበረ ባልታሰር ኖሮ ከአንድ ወይም ከሌላ ወገን ተስቤ ልሳተፍበት እችል ይሆን ኖሯል ብዬ ስለማስብ በዛ የደም አፋሳሽ በጣም አሳፋሪ አሳዛኝ የእርስ በርስ ጦርነት ውስጥ ባለመሳተፌ በጣም ደስተኛ ነኝ። በመታሰሬ ቢሰማኝም ምናልባትም አላህ ከዚህ ሊያድነኝ ሊከለለኝ ያስገባኝ ነው የሚመስለኝ። እዛ የሚጠይቁ ሰዎች ሲመጡ በተለይ ሼኾቹም ሌሎቹም ሲመጡ ሼኾቹ ሲመጡ ከይሩ ማፊ ለኸይር ነው ይላሉ። ክርስቲያኖቹም ሲመጡ ለበጎ ነው ይሉ ነበርና መጀመሪያ አካባቢ ዙም አላሰብኩትም። ወደ መጨረሻ ላይ ግን አይ ስታርት ቱ አግሪ ዊዝ ዘም ለበጎ ነበር። I'm glad I was not part of the bloody civil war። እንደው ከተፈታህ በኋላ ለረጅም ጊዜ ዝም ብለሃል። ሰዎች ሁሉ ጀዋር መሐመድ ለምንድነው የማይናገረው? ጀዋር መሐመድ ምን እያሰበ ነው? ምን እየሰራ ነው ይባላልና ይሄን ሁሉ ጊዜ ዝም ያልክበት ምክንያት ምንድነው? አንዳንዶች ከመንግስት ጋር ተደራድረህ ነው የወጣኸው፣ ምንም ላለመናገር ተስማምተህ ነው የተፈታኸው ይላሉ። መልስህ ምንድነው? እንግዲህ እንዳልኩሽ እስር ቤት ውስጥ ሪፍሌክት ለማድረግ ከመታሰሪ በፊት ምናልባት ለ10 ዓመታት ያለማቋረጥ በኢትዮጵያ ፖለቲካ ውስጥ ተሳተፍ ነበር። ብዙ እናገር ነበር፣ ብዙ ጽፍ ነበር፣ ብዙ ኢንጌጅ አደረግ ነበር። እስር ቤት ውስጥ ሪፍሌክት ለማድረግ ከፍተኛ እድል አገኘው። ያ ብቻ ሳይሆን በተለይ ወደ ቃሊቲ ከሄድን በኋላ ለማንኛውም ታራሚ ቴሌቪዥን ነበረን፣ የመንግስት ቴሌቪዥን ነበረን። በቴሌቪዥን ላይ ብዙ ነገሮችን እናይ ነበር። አንዱ የተረዳሁት ነገር ተናጋሪ እንጂ አድማጭ አልነበረም። ወደ ኋላ ሄጄ ሳስበው በተለይ ለውጥ እንደመጣ አካባቢ መደማመጥ ቢቻል ኖሮ አብዛኛው ሀገራችን የገባችበት ችግር መከላከል ማስወገድ ይቻል ነበር ወደሚለው መደምደሚያ ነው የገባሁት። ስለዚህ እስር ቤት እያለሁ ነው እንደወጣው ለተወሰነ ጊዜ ላለመናገር የወሰንኩት። አንዱ ለማዳመጥ ወሰንኩ። ለረጅም ጊዜ እንደምታውቂው በጣም እናገር ነበር። ያ ብቻ ሳይሆን በአለፉት 2 ዓመታት እኛ እስር ቤት በነበርንበት ውስጥ ከዛ በጊዜ በገፋ ሁኔታ ተናጋሪ የበዛበት አድማጭ የጠፋበት ነበር። አንዳንዴ እንቅልፍ እምቢ ሲለን ተነስተን ከበቀለ ጋር ቴሌቪዥን ላይ ነበር። በጣም እናከብራቸው ሞዴሬት የነበሩ ፕሮግሬሲቭ የነበሩ ግለሰቦች እያየናቸው በጣም ወደሚያሳዝንና አስፈሪ ወደሆነ ንግግር ሲገቡ አየናቸው። በመንግስት ቴሌቪዥን ምሁራኖች ሰዎችን ሊያስተምሩ፣ ሊያስረዱ፣ ሊያረጋጉ የሚገባቸው ሰዎች አንድን ህዝብ በጅምላ ሲፈርጁ፣ በጅምላ የጥላቻ ብቻ ሳይሆን ለጄኖሳይድ የሚያነሳሳ አይነት ንግግር ሲያደርጉ ስላየን ይሄ ነገር መረጋጋት አለበት። እዛ ውስጥ መቀላቀል ፈጽሞ አልፈለግንም። እንደምታውቂው እኛ ስንለቀቅ ጦርነቱ በረድ አድርጎ የጦርነት ፖለቲካ ገና ቀዝቀዝ አድርጎ በሳምንታት ውስጥ የወጣ ነው። ስለዚህ ትራውማታይዝ አድርጎናል፣ አልዋሽሽም። በቴሌቪዥን ስናይ የነበረው ነገር ትራውማታይዝ ነው ያደረገን። በጣም ነው ያስፈራን እና እዛ ውስጥ መቀላቀል አልፈለግንም። ከዛም ጋር ተያይዞ ደግሞ ህዝቡ በጣም ያሳዝነን ነበር። ምድር ላይ ከሚደረገው የተኩስ የጥይት ጦርነት ባልተናነሰ ምናልባትም በበለጠ ሁኔታ በሚዲያው ሲደረግ የነበረው ጦርነት ህዝቡን ትራውማታይዝ አድርጎታል ብለን የፈራ ነው። ስለዚህ ተፋላሚ በተለይ በሰሜን አካባቢ የነበሩት ተፋላሚ ኃይሎች ከጣለው ጨፍልቀው ደምስሰው ከሚለው ወደ ሰላም ነው የሚያስፈልገው ወደሚል ሲመጡ
እኛም በጣም ተንፈሰናል። ህዝቡም ጊዜ ወስዶ መተንፈስ አለበት፣ እረፍት ሊወስድ ይገባል የሚል ስሜት ስለነበረኝ በመናገር ወደ ክርክርና ዲቤት መግባት አስፈላጊ አይደለም ብዬ ነው ያሰብኩት። ሶስተኛው ጋር ከዛ ጋር ተያይዞ ሜቢ ያስፔድና ሌሎች የእስር ባልደረቦች እንደሚያውቁት እስር ቤት ውስጥ በጣም ከኢንፎርሜሽን እንገለላለን። በመንግስት ቴሌቪዥን እና መጥቶ ከሚጠይቀን ሰው ውጪ ዋይድ አሬ የሆነ ከሰፊው የሀገር ውስጥም ሆነ የሀገር ውጪ የእኛም ዜጋ ሆነ የሌሎች አመለካከቶችን አዳምጠን አመዛዝነን የራስ አቋምና የራስ ትንታኔ ለመስጠት አመቺ አልነበረም። ስለዚህ ስወጣ የኛንም ማህበረሰብ የኛንም አመራር ዲያስፖራ ያለውንም ማህበረሰብ ከተለያየ የፖለቲካ የማህበራዊ ቤዝ የሚመጣውን እንዲሁም ደግሞ ከውጪ የዲፕሎማቶቹንም አመለካከት ትንታኔ ግንዛቤ መረዳት ነበረብኝ እና ብዙውን ጊዜ ያጠፋሁት ሰዎችን ፕራይቬት በሆነ መልኩ በማግኘት ግንዛቤ ለመቀሰም በመስራት ነው እና ዝም ያልኩት በሌላ ምክንያት ሳይሆን ዝምታ ለጊዜውም ቢሆን ወርቅ ነው ብዬ ስላሰብኩና ዝም ብዬ መናገርን አቁሜ ማዳመጥ ላይ ፎከስ ማድረጌ ለኔም ለፖለቲካ ድርጅቴም እንዲሁም ለሀገራችንና ለሕዝባችን ይጠቅማል በማለት ነው። የጠቀመም ይመስለኛል። ስለዚህ ከመንግስት ጋር የተስማማው ምንም አይነት ቅድመ ሁኔታ የለም? ምንም ቅድመ ሁኔታ የለም። ይህን ጉዳይ በደንብ አጥርቶ ማለፉ ጥሩ ይመስለኛልና በተለይ ከስር ከተፈታህ በኋላ የተለያዩ ነገሮች እየተወሩ ነውና ከመንግስት ጋር ከገዢው ፓርቲ ጋር መስራት ጀምሯል። ከጠቅላይ ሚኒስትሩ ጋር ተገናኝተዋል። የተፈታውም ለዚህ ነው፣ አሁንም እየሰራ ያለው የመንግስትን ስራ ነው የሚሉ አሉባልታዎች አሉና ምንድነው ትክክለኛው ነገር? እኔም ሰማቸዋለሁ አሉባልታዎቹን። እኔ ከማንም ጋር የግል ቁርሾ የለኝም። የታሰርኩትም ቢሆን በፖለቲካ ልዩነት እንጂ በግል ጠብ አይደለም። ከጠቅላይ ሚኒስትሩ ጋር አልተገናኘንም። ሊያገኘኝ ከፈለገ ግን ሁሌም ዝግጁ ነኝ። ከጠቅላይ ሚኒስትሩ ጋር ብቻ ሳይሆን ከአብይ ጋር ብቻ ሳይሆን ከመሮም ጋር ከደብረ ጽዮንም ጋር ከሁሉም በአሁኑ ወቅት በሀገራችን ባለው ግጭት ውስጥ እየተሳተፉ ካሉ ኃይሎች ጋር ተገናኝቶ ሀገራችንን ከጦርነት አስወጥቶ ወደ ሰላምና ልማት ለመመለስ እድሉ ከተገኘ ከማናቸውም ጋር ለመስራት ከማናቸውም ጋር ለመተባበር ከማናቸውም ጋር ለመነጋገር በማንኛውም ቦታና ሁኔታ ለመነጋገር ዝግጁ ነኝ። እኔም አልፈቅደው ግን ከማናቸውም ጋር አብሬ ጦርነትን ማፋፋም አልፈልግም። ከማናቸውም ጋር ሁሉ በጦርነቱ እየተሳተፉ የሚሆኑ በጦርነቱ እያልተሳተፉ ያሉ ምሁራንና ልሂቃን ወደ ሰላም ጠረጴዛ መምጣት አለባቸው ብዬ አምናለሁ። ከአንዳቸውም ጋር ግላዊ ጠብ የለኝም። ስለዚህ ገዢው ፓርቲ ሀገር እየገዛን ያለው ሀገር እያስተዳደረን ያለው ለሀገሪቷ ያለገባችበት ችግር ትልቁን ድርሻ የሚወስደው ገዢው ፓርቲ ነው። እንደ መሪም ጠቅላይ ሚኒስትሩ ነው። ወደ መፍትሄ የምንገባ ከሆነ የነሱ ተሳትፎ የነሱ ፈቃደኝነት ወሳኝ ነው። ስለዚህ እንደ ፖለቲካ ፓርቲ አመራርም እንደዚች ሀገር ዜጋም በሰላም ጉዳይ ላይ የሀገራችንና እጣ ፋንታ ወደፊት ማስተካከል ላይ ከገዢው ፓርቲም ጋር ሆነ ከጠቅላይ ሚኒስትሩም ጋር ሆነ የተለያዩ ድርጅቶች ከሚመሩ ቅድም እንዳልኩ ከደብረ ጽዮንም ሆነ ከጻድቃንም ሆነ ከመሮም ሆነ ከገመቹም ሆነ ከተፈራ ማሞም ሆነ ከይልቃል ከፋለም ጋር ሆነ ከማንኛውም ጋር ለመስራት ዝግጁ ነኝ። አይ ቲንክ የሀገራችን አመራርም ለዚህ መዘጋጀት መቻል አለበት።